የደርጉ ወታደር የመንግስቱ ኃይለማርያም አብዮታዊ ጦር አባል የኢህአዴጉ ምርኮኛ የመለስ ዜናዊ ክፍለ ጦር አዛዥ የኃይለማርያም ደሳለኝ ምክትል ኢታማዦር ሹም የአብይ አህመድ ፊልድ ማርሻል በሚል የህይወት ታሪካቸው የሚነበብላቸው ብርሃኑ ጁላ ክህደትን ቀጥለውበታል። ነገሩን የበለጠ ግልጽ ለማድረግ አንድ የታሪክ እውነት አስቀምጠን እንነሳ። የ1960ዎቹ ትውልድ አካል የሆኑት የኢህአዴግ ታጋዮች እንደ ብርሃኑ ጁላ ያሉ ተማራኪዎች ሲያጋጥሟቸው እጃቸውን ወደ ላይ አስብለው ጠመንጃቸውን ከተቀበሏቸው በኋላ ሶስት አማራጮችን ይሰጧቸው እንደነበር ተጽፏል። አንድም ወደ ትግሉ መቀላቀልና ደርግን መዋጋት፣ ሁለትም ወደ ቤተሰብ መሄድ፣ ሶስትም ወደ ውጭ ሀገር መጓዝ የሚሉትም አማራጮች ነበሩ። ብርሃኑ ጁላ የመረጡት ወደ ውጪ ወይም ወደ ቤተሰብ መሄድን አልነበረም። ይልቁንም እናት ጦራቸውን አብዮታዊውን ሰራዊት እሳቸው ጽምዶ ካሏቸው የ1960ዎቹ ወጣቶች ጋር ሆኖ መዋጋትን አፈሙዝ አዙሮ መፋለምን ነው። ብርሃኑ ከምርኮኛነት ወደ ታጋይነት ሲቀየሩ ቀን ሲወጣ ኢታማዦር ሹም ሆናለሁ ብለው ወይም መጠጊያ ቤተሰብ አተዋለያም ውጭ አገር ብሄድም እርባና የለውም ብለው ስለመሆኑ ሲያብራሩ አልተደመጡም። ከአብዮታዊ ወታደርነት ወደ ታጋይነት ሲቀየሩ ግን ለአቅመ ማገናዘብ የበቁ በመሆናቸው ተገደው ያደረጉት ነው ሊባል አይችልም። እናም ኤርትራ በኢትዮጵያ ቅኝ ተገዝታለች የሚሉትን እሳቸው ጽምዶ የሚሏቸውን የኢህአዴግ ታጋዮች ተቀላቅለው ቢያንስ 2 ዓመት ለሚሞላ ጊዜ ጸረ ደርግ ውጊያ አድርገዋል። እናም የደርግን መንግስት ለማፍረስ እዋጋለሁ ብለው የኢህአዴግን ታጋዮች ካሰለጠኑ ሰዎች አንዱ ሆኑ። የደርግን መንግስት ያፈረሱ ታጣቂዎችን ቆመው ያሰለጠኑ መሆናቸውን ዘንግተውም የ1960ዎቹ ትውልድ የራሱን መንግስት የሚያፈርስና እርስ በርሱ የሚጫረስ ይሉታል። ተሳክቶላቸዋል። እርስ በርሱ የሚጨፋጨፍ የራሱን መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። መንግስትን በማፍረስ የሚከሱት ራሳቸው ጭምር በተማረኩበት ጠመንጃ የመንግስቱ ኃይለማርያምን አገዛዝ የተዋጉበትን ታሪክ ነው። ይህንን ግን አይጠቅሱትም። ጉዳዩ ኦህዴዳዊ ክህደት ተብሎም የሚታለፍ አይደለም። በእርግጥ ለግብፅም ሆነ ለሻቢያ ጉዳይ ፈጻሚ ሆኖ የተላላከ ኢታማዦር ሹም በኢትዮጵያ ከሳቸው በፊት የለም። አገሩን ወደ ብጥብጥ በመክተት የግብፅን ፖሊሲ ያስፈጸመውንና በሻቢያ አገዛ አገር የወጋውን ታሪካቸውን ከማውሳታችን በፊት ተናግሮ አናጋሪው ብርሃኑ ጁላ የ1960ዎቹ ትውልድ ዓላማ ቀይ ባህርን እንዳንጠቀም ለማድረግ ነበር ይሉና ህዳሴ ግድብንም እንዳንገነባ ነበር በማለት ያክላሉ። እሱን እንስማው። የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። የተከበሩ ፊልድ ማርሻል ሆይ የ1960ዎቹ ትውልድ የአባይ ወንዝን እንዳንጠቀም ለማድረግ ሲሰራ ነበር ማለት ምንድን ነው? ህዳሴ ግድብን የገነባው ያቆመውና የታሪክን የፍሰት አቅጣጫ የቀየረው የ1960ዎቹ ትውልድ ሆነው የመለስ ዜናዊ አመራር እንጂ ካሙዙ ካሳና አዳነች አቤቤ እኮ አይደሉም ብሎ መከራከር ጉንጭ ማልፋት ነው። ተናግረው የሚያናግሩት ፊልድ ማርሻሉ ግን ይቀጥላሉ። የ1960ዎቹን ትውልድ ካርቱምንና መቋደሾን ደጅ የሚጠና ሲሉ ይወነጅሉታል። ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቃዲሾ ሄደው ደጅ የጠኑ፣ ያን ጊዜ ካርቱምና መቋዲሾ ሄደው ደጅ የጠኑ የሚሏቸው ሰዎች መንግስት በሆኑበት ጊዜ እንደሳቸው ጎረቤት ሀገራትን ደጅ ጸንተው አገር ለመውጋት አልተሰማሩም። የያኔው መንግስት የያኔዎቹ ኢታማዦር ሹሞች ጎረቤቶቻቸው እንዳይወሯቸው አገራቸውን ሲከላከሉ ኖሩ እንጂ ጎረቤቶቻቸውን እየጠሩ ህዝባቸውን አልወጉም። ነገሩን በቀጥታ እንግለጸው። ኢትዮጵያ ብርሃኑ ጁላ የተባሉ የጦር ኢታማዦር ሹም እስከሚመጡባት ድረስ አንድም ጊዜ ጎረቤቷን ጋብዛ ህዝቧን አልወጋችም። መንግስት ሆኖ እንዲህ ያለ አገራዊ ክህደት የፈጸመም የለባትም። በዚያን ጊዜ ካይሮ ሄዶ ደጅ የጸኑ የሽምቅ ተዋጊዎች ሊኖሩ ይችላሉ። እንደ አብይ አህመድ በፈርዖን ቤተ መንግስት ደጃፍ ላይ ቆሞ እየማለ ለግብፅ ለመስራት ደጅ የጠና የኢትዮጵያ መሪ ግን ወላሂ እያለ የማለ የኢትዮጵያ ጠቅላይ ሚኒስትር ግን ተመዝግቦ አያውቅም። መቋዲሾ ሄዶ ደጅ የጠኑ ያሏቸውም ሰዎች እንዲሁ በትጥቅ ትግል ላይ የነበሩ ወጣቶች እንጂ መንግስታዊ ኃላፊነት የነበራቸው ባለስልጣኖች አልነበሩም። ብርሃኑ ጁላና አብይ አህመድ
ደመቀ መኮንንና አበባው ታደሰ ግን የአገሪቱ ትላልቅ ባለሥልጣናት ሆነው ከሶማሊያም ሳይቀር ጦር አስገብተው መቋዲሾን ደጅ ጠንተው ኢትዮጵያ ውስጥ የጦር ወንጀል መፈጸማቸውን የተባበሩት መንግስታት ሳይቀር መዝግቦላቸዋል። ይህንን ያደረገ የ1960ዎቹ ትውልድ የለም። የሱዳንን መንግስትና አልፋሽጋን ውሰድ፣ ምዕራብ ጎንደር ድረስ ዘልቀህም ምድረገነትን ተቆጣጠረው፣ በምትኩ ከኢትዮጵያ ጁንታ እንዳይወጣ ተዋጋልኝ ብሎ የአገሩን ግዛት ቆርሶ የሰጠ ካርቱምንም ደጀጠና ሌላ የአገር መሪ ኢትዮጵያ ውስጥ ከኦህዴድ ብልጽግና በፊት ኢትዮጵያ ውስጥ ከአብይ አህመድና ብርሃኑ ጁላ በፊት አልነበረም። አስመራ ድረስ ሄደውም ደጅ የጸኑት የተወገዘውንና በወንጀል የተነከረውን የኤርትራን ጦር አምጥተውና ናሴት ድፈር፣ ወጣትም ግደል፣ ፋብሪካም ንቀል ብለው ያስገቡ ኢትዮጵያ ውስጥ የጦር ወንጀልና የዘር ማጥፋት ፈጽመዋል በሚል በዓለም አቀፍ የሕግ ኢንስቲትዩቶች ስማቸው ሲነሳ የሚውል እሳቸው ናቸው። በእርግጥ ያ ትውልድ እንደሳቸው ያሉ ምርኮኞችን ለኢትዮጵያ ትቶ በመሄድ የሚከሰስ ቢሆንም ያ ትውልድም ሆነ ከእነሱ በፊት የነበረው ትውልድ መንግስት በነበረ ጊዜ እነ ብርሃኑ ጁላ ከሰሯቸው ወንጀሎች አንዱንም አልሰራም ብሎ መከራከር እንዳይቻል እሳቸው ሌሎች ኢትዮጵያውያንን በባንዳነት የሚከሳ አንደበታቸው ፋታ አይሰጥም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። መዓት ባንዳ ከውስጥ ተገኘ፣ የራሱን አገር የሚያዳክም ባንዳ አገኘ ይላሉ። ይህንን መንግስታዊ ባንዳነት የፈጸሙት ፊልድ ማርሻሉ እየተገለባበጡ ያገለገሉትን የ1960ዎቹን ትውልድ ሲወነጅሉ ዘንድሮስ ማራኪያቸው ማን ነው? ብልጽግና አይደለምን ያስብላል። አለቃቸው አብይ አህመድ ከመገናኛ ሬዲዮ ተሸካሚነት እስከ ሚኒስትርነት ለ27 ዓመታት የኖሩበትን ስርዓት ክደው ተላላኪ ነበርኩ እንዳሉት ሁሉ ብርሃኑ ጁላም መንግስቱንም መለስንም ጻድቃንንም ሳሞራንም አለቃ አድርገው የኖሩበትን ታሪካቸውን ዘንግተው ሕይወት ሁሉ ከ2010 እንዲጀምርላቸው እየጣሩ ነው። ያኔ በምርኮኛነት መንፈስ ውስጥ ሆነው የሳሞራ ዩኑስንና የጻድቃን ገብረትንሳኤን ቃላት ያነበንቡ የነበሩት ብርሃኑ ጁላ ዛሬ ደግሞ የአብይ አህመድን የብልጽግና ወንጌል እርባና ቢስ ቃላት በማንበብ ላይ ናቸው። የምርኮኛነት መንፈስ 70 ዓመትም ሲሞላ የማይለቅ ይመስል ዘንድሮም የልባቸውን የሚናገሩ አይመስሉም። የ1960ዎቹ ትውልድ ዓላማ አባይ ላይ ግድብ እንዳንገነባ ነበር የሚለው ንግግራቸው ለዚህ ጥሩ ማሳያ ነው። ታዲያ ህዳሴንና ጣና በለስን ጨምሮ ያን ሁሉ ትላልቅና መካከለኛ ግድብ በአባይ ወንዝና ተፋሰሱ ላይ የገነባው የሽመልስ አብዲሳና የደንቢቱ አምቢሳ ትውልድ ነው እንዴ ያስብላል። ይሁን እንጂ ብርሃኑ ጁላ ለአጥቂም ለተከላካይም ለላኪም ለተላላኪም ሲሰሩ ስለኖሩና አሁንም እንዲሁ ስለቀጠሉ ስለ የትኛው አካል እያወሩ እንደሆነ አይታወቅምና ዛሬም በምርኮኛ መንፈስ ትናንት የነበሩበትን እያወገዙ ሕይወትስ አሁን ነው እያሉ ነው። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ይህንን የሚጠቅሱትን ዘመን እሳቸው ከደርግ ወደ ኢህአዴግ ወታደርነት፣ ከምርኮኛነት ወደ ኮሎኔልነት፣ ከተላላኪነት ወደ ኢታማዦር ሹምነት እየተቀያየሩ የኖሩበት መሆኑን መዘንጋት አያስፈልግም። ያ ግሩም ታሪካቸው ከቆቦ እስከ ትሁልና ድኋላ ድረስ ቢፈለግ ተሰድሮ ይገኛል። በተለይ ከጠላት ጋር ተባብሮ ኢትዮጵያን ስለመውጋት ሲነሳ የብርሃኑ ጁላ ገለልቻ ታሪክ ሽምቅቅ የሚያደርግ ነው። ፊልድ ማርሻሉ ከሻቢያ ጋር ያላቸው ግንኙነት በተለይ ሲገለጥ ከኢትዮጵያ ኤታማዦር ሹሞች ሁሉ የተለየ ሆኖ ይነበባል። ሻቢያ ጸረ ኢትዮጵያ ሆኖ ኢትዮጵያንም ቅኝ ገዢ ነችና ኤርትራ መገንጠል አለባት ብሎ ጠመንጃ ካነሳበት ጊዜ ጀምሮ ያለው ሲቆጠር የኢትዮጵያን መከላከያ 12 ኤታማዦር ሹሞች መርተውታል። ሻቢያ በረሃ ሞኖ ከተማም ገብቶ ኢትዮጵያን የማፍረስ ተግባሩን በቀጠለባቸው ያለፉት 60 ዓመታት ውስጥ ኢትዮጵያ 12 ኤታማዦር ሹሞችን አፈራርቃለች። በሰላም ወቅት ከነበሩት ሁለቱ በስተቀር ሁሉም ኤታማዦር ሹሞች ሻቢያ ኢትዮጵያን ሲወጋና ኢትዮጵያውያንን ሲገድል ሲከላከሉ የኖሩ ናቸው። ፊልድ ማርሻል ብርሃኑ ጁላን ከእነዚህ 12 ኤታማዦር ሹሞች ሁሉ የሚለያቸው ኢትዮጵያን በሻቢያ እገዛ መውጋታቸውና ኢትዮጵያውያንን በሻቢያ ትብብር መግደላቸው ነው። እንዲህ ያለ ነውርና ወንጀል የፈጸመ ከሻቢያ ጋር ተባብሮ የራሱን ሕዝብ የወጋ ኤታማዦር ሹም የኢትዮጵያ መከላከያን መርቶት አያውቅም። ከሌተናንት ጄኔራል ኢያሱ መንገሻ እስከ ሌተናንት ጄኔራል ኃይሌ ባይከዳኝ፣
ከሌተናንት ጀነራል አሰፋ አያና እስከ ሌተናንት ጀነራል ወልደስላሴ በረካ፣ ከሌተናንት ጀነራል መርዕድ ንጉሴ እስከ ሌተናንት ጀነራል አዲስ ተድላ፣ ከሌተናንት ጀነራል ጻድቃን ገብረትንሳኤ እስከ ጀነራል ሳሙራ ዩኑስ ድረስ የሻቢያን ጸረ ኢትዮጵያነት ሲፋለሙ የኖሩ መኮንኖች ናቸው። ፊልድ ማርሻል ብርሃኑ ጁላ ብቻ ሻቢያን ጋብዘውና ይዘው 1 ሚሊዮን ህዝብ ገድለው 100,000 ሴቶችንም ኢትዮጵያንም አስደፍረዋል። ለዚህም አለቃቸው ጠቅላይ ሚኒስትሩ በፓርላማ ሻቢያን አመስግነውላቸዋል። ምክትላቸው አበባው ታደሰ ደግሞ የኤርትራን ጄኔራሎች እያወዳደሱ ሞታችሁ ሞቴ ነው፣ መቃብራችሁ መቃብሬ ነው ብለዋቸዋል። ይህ ከዘመናዊ የኢትዮጵያ ሰራዊት ኤታማዦር ሹሞች ሁሉ የሚለያቸው የአገር ክህደትና የወንጀል ድርጊትም ቢሆን ክሱን የሚያቀርቡት ግን በሌሎች ላይ ነው። ኤርትራ ሳይቀር ጋብዘናል፣ አብረን እንስራ ብለናል። ፊልድ ማርሻሉ ልክ ናቸው። ኤርትራንም ጋብዘው አብረን እንስራ ሳይሆን አብረን እንግደል ብለው ከፊሊጶስ ወልደ ዮሐንስም ጋር ሆነው የሚሊዮናትን ሕይወት ቀጥፈዋል። እሳቸው በሻቢያ ኮሎኔሎች እየታገዙ ከላይ ወደ ታች ሲሉ ከርመዋል። ፊልድ ማርሻሉ ከሳቸው ሰራዊት ሞት ይልቅ ከሳቸውም ጦር እልቂት በላቀ የኤርትራ ወታደሮች መቁሰልና መጎዳት የሚያንገበግባቸው ሆነው ክህደትን እሴት ጨምረውበትም ታይተዋል። ለዚህ ጥሩ ምሳሌ የሚሆነን በመጋቢት 10 2013 ወርቀድኖ በተሰኘው ቦታ ከትግራይ ኃይሎች ጋር ከተደረገ ውጊያ በኋላ የፈጸሙት ነገር ነው። በዚያ ሞቃታማ በጋ ሻቢያ በአብይ አህመድ ጄኔራሎች ውትድርና ተማረረ። አቅመ ቢስም ናቸው ብሎ ወሰነና የራሱንም የብልጽግናንም ጦር አንድ ላይ አድርገው የሚመሩ መኮንኖችን አሰማራ። እንዳም ሆኖ በጥቂት ሰዓታት ውጊያ ሻቢያና የሚመራው የሁለቱ ሀገር ጦር ብትንትኑ ወጣ። ብዙ ወታደሮችና አዛዦች ጭምር ተገደሉ። ውጊያው ሲያልቅም ብርሃኑ ጁላ ሄሊኮፕተር ልከው የቆሰሉ አዛዦችንና የሞቱ ወታደሮች አስከሬን እንዲነሳ ታዘዙ። ትዕዛዙን የሰጡት የሻቢያ ሰዎች ልባቸው ይሞላ ዘንድም ብርሃኑ ጁላ የኤርትራን ሟቾችና ቁስለኞች መልቀምን ቅድሚያ ሰጡት። አስከሬን ወደ ኤርትራ ሲላክ ቁስለኛ የጎንደርንና የባህር ዳርን ሆስፒታሎች የሻቢያ ቁስለኞች አጥለቀለቁት። የኢትዮጵያ ወታደር እያሉ የሰበሰቡት የአብይ አህመድና የብርሃኑ ጁላ ጭፍራ ግን ከዚያች ወርቀድኖ ከተባለች ሸለቆ ውስጥ የለቀመው አሞራና የዱር እንስሳ ነበር። እንዲህ ባለ መልኩ ውርደትንና አገራዊ ክህደትን ከነ ሙሉ ሞገሱ የለበሱና የኖሩ ሰዎች ናቸው እንግዲህ ዛሬ የአሁኑንም የድሮንም ትውልድ በባንዳነት የሚከሱት። ብርሃኑ ጁላና ሻቢያ ያላቸውን ግንኙነት ከስሩ ለመመልከት እንደገና ወደ ኋላ ተመልሰን እንደገና ወደ ኤርትራ እንሻገር። በዚያ ማይ ሚዲዮና ሸኢብ የተባሉ ቦታዎች አሉ። በ1970ዎቹ አንድ ብርሃኑ ጁላ የተባለ ተራ ወታደርም በዚያ ሲዋጋ እናገኘዋለን። ከአስመራ ሰሜን ተዋግቻለሁ። ሸኢብ የሚባል ቦታ ላይ ተዋግቻለሁ። ማይሚዶ የሚባል ቦታ ላይ ተዋግቻለሁ። ያኔው ተራ ወታደር ያኔው ደርግ ወታደር በእነዚህ ቦታዎች ላይ የተዋጉት እነ ጄኔራል መርዕድ ንጉሴ ኤታማዦር ሹም በነበሩበት ዘመን ነው። የያኔዎቹ ኤታማዦር ሹሞች አገራቸውንና ወገናቸውን ከሻቢያ ጥቃት ለመከላከል ሲዋጉ እንደ ብርሃኑ ጁላ ያሉትን ወታደሮች ያሰማሩ ነበር። እሳቸው ግን ዘመን በእነ ጄኔራል መርዕድ ቦታ ላይ ያስቀምጧቸው ኤታማዦር ሹምም ሲሆኑ እነ መርዕድ ይዋጉት የነበረውን ሻቢያን ይዘው በወገናቸውና በአገራቸው ላይ ዘመቱ። ያኔው ተራ ወታደር ብርሃኑ ጁላ ከኤርትራ ተነስተው ወደ ትግራይ ተወሰዱ። በ1982 ዓ.ም ራያ ቆቦ ላይ በተካሄደ ውጊያ በህወሓት ታጋዮች ተማረኩ። ከነጌታቸው ጉዲና ጋር ከነ ድሪባ መኮንን ጋር የተማረኩት ብርሃኑ ጁላ የአየር ወለድ ምሩቅ እንደነበሩ ለማራኪዎቻቸው መናገራቸውን ተከትሎ ወደ አጽቢ ተወሰዱ። በዚያም የህወሓትን ኮማንዶች አሰለጠኑ ይላል ማህደረ ብርሃኑ። ያንን የአጽቢ የኮማንዶ ስልጠና ይመሩ የነበሩት የህወሓት ማዕከላዊ ኮሚቴ አባላት ጭምር በመሆናቸው ከድርጅቱ የበላይ ሰዎች ጋር ለመግባባትና ለመተዋወቅ እድል ፈጠረላቸው። የህይወታቸው መታጠፊያም የሚጀምረው እዚህ ጋር ነው። ደርግ ሲወድቅና በ1987 መከላከያ ሰራዊቱ በህግ ሲቋቋም የማረካቸውን የህወሓት ታጋዮች ምክትል አድርገው እሳቸው የ22ኛው ክፍለ ጦር አዛዥ ሆነው ተሾሙ። በእርግጥም በ1987 ዓ.ም ከተቋቋሙት ክፍለ ጦሮች መካከል 22ኛው ክፍለ ጦር አንዱ ነበር። የመጀመሪያው አዛዥ እሳቸው ነበሩ። ምርኮኛ አለቃ፣ ማራኪው ደግሞ ምንዝር የሚሆኑበት የኮታ ፖለቲካም ጀመረ። አራንሼ ኪሮስ የተባሉ የህወሓት ታጋይ ምክትል በሆኑበት በዚሁ በ22ኛው ክፍለ ጦር ውስጥ በ1982 ምርኮኛ የነበሩት ብርሃኑ ጁላ በ1987 ከ5 ዓመታት በኋላ በሌላ መንግስት የኮሎኔል ማዕረግ ይዘው አዛዥ ሆኑ። የዚህ ክፍለ ጦር አዛዥ በመሆናቸውም ነበር ባሳለፍነው ዓመት ክፍለ ጦሩን የምዕራብ ዕዝ አስኳል የኢትዮጵያ ጋሻ እያሉ ሲያወዳድሱት የተደመጡት። ዝነኛው ነበርና የምዕራብ ዕዝ እናት የሆነው 22ኛ ክፍለ ጦር
ለዛሬው የምዕራብ ዕዝ ያወረሰው የጀግንነት የአሸናፊነትና የጽናት ተሞክሮዎች ለዛሬው ስኬትና ቁመና መስፈንጠሪያ ሆነውታል። ኢትዮጵያ ኤርትራ ጦርነት ታሪክ የሠራ ከሌሎች አጋር የጦር ክፍሎች ተቀናጅቶ ባድመን ሰብሮ በመግባት የኢትዮጵያን ሰንደቅ ዓላማ በባድመ ያውለበለበና በድል የሚመለስ የድል ምልክት የሆነ ነባር የጦር ክፍል ነው። ነገሩን ብርሃኑ ጁላ አንስተውታልና ተናግረው ማናገራቸውንም ቀጥለዋልና የዛሬውን ፊልድ ማርሻል ያኔውን ኮሎኔል ተከትለን ወደ ሰሜን ኢትዮጵያ እንሂድ። ሻዕቢያ የተባለ ስብስብ ኢትዮጵያ ተበታትና እንደ ኤርትራ የደቀቁና የተናቁ ትናንሽ ሀገራት ካልተፈጠሩ በቀር አልኖርም ያለ የአስመራ ኃይል ግንቦት 1990 ኢትዮጵያን ወረረ። የረባ ሰራዊት ያልነበራት ኢትዮጵያም ያሏትን ክፍለ ጦሮች ወደ ተከፈተበት አቅጣጫ እንዲነቃነቁ አደረገች። የኮሎኔል ብርሃኑ ጁላ 22ኛ ክፍለ ጦርም ወደዚያው ይሂድ ተባለ። ግን የያኔው ኤታማዦር ሹም የጀኔራል ጻድቃን ወታደራዊ ኮማንድ አንድ ውሳኔ አስተላለፈ። ብርሃኑ ጁላ አቅም ስለሌለህ ደግሞም ሻዕቢያዎች ምርኮኛ መሆንህን ስለሚያውቁ ውጊያውን በብቃት ለመምራት ትቸገራለህ አላቸው። ከዚያም ለዓመታት በአዛዥነት የመሩትንና ይህንን ያወዳድሱትን ክፍለ ጦር ሌላ ሰው እንዲመራው፣ እሳቸው ግን ምክትል አዛዥ እንዲሆኑ ተደረገ። አዛዡ ደግሞ የዛሬ ወዳጃቸው የያኔው ባላንጣቸው ዮሐንስ ገብረ መስቀል ጆን መንጋግ እንዲሆኑ ተደረገ። በዚህ መልኩ ለ2 ዓመት ከቆዩ በኋላ በ1992 ታህሳስ አዛዥነታቸው እንዲመለስም ተደረገ። ምክትላቸው አብርሃ ተስፋይ ድንኩል ይሁኑ ተባለ። በውትድርና ዓለም አትችልም ወይም ፈሪነህ ወይም ብቃት የለህም መባል አሸማቃቂ ቢሆንም ኮሎኔል ብርሃኑ ግን የ22ኛ ክፍለ ጦር አዛዥነታቸው ሲነጠቅም ሲመለስላቸውም እንግዳ ስሜት አልተስተወለባቸውም ይሏቸዋል።